ካሊድ ይሰማል? ሰማል። መልካም። ድግምትና እንደዚህ እንዳለ ታምናለህ? ድግምት ካመንክበት ይሰራል፣ ካላመንክበትስ? ካላመንክበት አይሰራም። የቂንህ ነው የሚወስነው። ዲንህ ማለት በፈጣሪ አለ። ዲንህ ጠንካራ ከሆነ አይዝህም ነው? ኖ አይደለም፣ እንደዛ ሳይሆን ለምሳሌ አሁን እንዴት መሰለህ፣ አንድ ሰው ስለዛ ነገር በተደጋጋሚ የሚያስብ የሚፈራ ከሆነ የራሱ ዱዓ አለው፣ የራሱ እንትን መከላከያ ጋሻ አለው። እንደማንኛውም በሽታ ሊይዝ ይችላል። አንድ በሽታ የሚይዝህ አይነት አያያዛል አይደለ? እንደዛ ሊይዝ ይችላል። ኦኬ። ስለዚህ መሐመድ መከላከያው ጠፍቶበት ነው ወይንስ ደግሞ ዲኑ ደካማ፣ እምነቱ ላይ ደካማ ሆኖ ነው በድግምት የተሰቃየው? ኦኬ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው። አንድ ነብይ ደግሞ ሲላክ ለሚላክበት ህዝብ ተምሳሌት እንዲሆን ተደርጎ ነው የሚላከው እና ነብዩ ምንድነው ተምሳሌትነቱ? ድግምት ተይዞ ከሚስቶቹም ሳይገናኝ ብቻውን ወሲብ ማድረጉ፣ ሌሊት ተነስቶ መቃብር ላይ መሄዱ፣ ራሱን ለማጥፋት ተራራ ላይ መውጣቱ፣ እነኝ ለእኔ ምን ተምሳሌት ይሆነኛል? አንድ ነገር አዳምጠኝ። ነብዩ ሰለላሁ ዐለይሂ ወሰለም እንደኛ ሰው ናቸው አይደሉ? ሰው ናቸው፣ ግን ከራሳቸው አንዳች አይናገሩም ብላችሁ ታምናላችሁ? ኮስ ልንገርህ፣ አንዴ ልጨርስልህ። ነብዩ ሰለላሁ ዐለይሂ ወሰለም ሰው ናቸው ብለሃል። በሚገባ አዎ፣ ሰው ናቸው። ነብዩ ሰለላሁ ዐለይሂ ወሰለም እንደማንኛውም የአላህ ባሪያ ናቸው፣ መልእክተኛ ናቸው፣ አድራሽ ናቸው። ገብቷል አይደለ? አንድ ነብይ ለህዝቡ የሚያደርሰው ነገር ተወክሎ ከዛ ህዝብ ይወከልና ይወጣል፣ ነብይ ይሆናል ማለት ነው። ያ ነብይ እንደማንኛውም ሰው በሽታም ሆነ ምንም ነገር ይዞሃል። ከዛም በኋላ አላህ ደግሞ ሙጂዛውን ልኮ ያን ነገር ያስተካክለታል ማለት ነው። ዱዓውን ይቀበላል ማለት እንደማንኛውም ሰው ነው ስትል፣ እንደማንኛውም እንትን ስትል፣ እኔ ለምሳሌ ራሴን ለማጠፋ ተራራ ላይ አልወጣም። ሌሊት ጂኒዎች ጋበዙኝ ብዬም አልሄድም። አሁን እንደማንኛውም ሰውም ነው ስትል የእሱን ይሄ አጋንንት የተጠናወተውን ከኔ ጋር እኩል አድርገው እያየህ ነው። ምክንያቱም አሁን አንተ ተነስተህ ሌሊት ጂኒዎች ጋበዙኝ እያልክ ትሄዳለህ። አንተ ምንድነው ጥያቄ ንገረኝ። ከማንኛውም ሰው ጋር አንድ ነው ብለህ አትበለዋ። መሐመድ አሁን ጂኒ ጋበዘኝ ብሎ ሌሊት ይሄዳል፣ ራሱን ለማጥፋት ተራራ ላይ ይወጣል። እሺ አንተ ከሚስቶች ሳትገናኝ ወሲብ ብቻህን ታደርጋለህ? ያደረግክ እየመሰለ ያላደረግከው እንደዛ እንትን ትላለህ። አንተ አሁን ያለ መረጃ ዝም ብለህ ማውራት ሳይሆን እንደዚህ ለየትኛው ይከፈትልህ? ለየትኛው መረጃ ይከፈትልህ? የትኛውን መረጃ ይዘህ ነው አንተ ሌሊት ሳይገናኝ ተገናኘ ምናምን ተው። ሲቀጥል ደግሞ እንደዛ አይነት አስጸያፊ ቃል ስታወራ ትንሽ ኢምራን መለሰ። እኔ እኮ አይደለሁም ያልኩት፣ አዲሱ ይከፈትልህ። ኦኬ አላህ እንደ ይክፈትልን። እሺ ስለ ሐዲሱ ብቻ ሳይሆን ስለ በቁርአን በደንብ እንወያይ እስቲ። እኔ ስለ ሐዲሱ ብዙ ሙቀት ስለሌለ በቁርአን በደንብ እንወያይ። ስለ ነብይ ያለውማ ቁርአን ላይ እኮ 4 ቦታና 5 ቦታ ብቻ ነው የተጠቀሰው። ምን እንዳደረገ ምን እንደተደረገበትም እኮ ማን እንደሆነ ራሱ አይታወቅም እኮ በቁርአን ማከ ነብዩ ሰለላሁ ዐለይሂ ወሰለም ስንት ጊዜ የተጠቀሱት? 4 ቦታ ነው ምናምን የተጠቀሰው። ከዛ ውጭ አለ 5 እንኳን የሚሞላ አይመስለኝም። ምጣቁ አይመስለኝም። ለዛ ስንት ነው የተጠቀሰው? እስኪ አሁን ጥያቄ ነስ ስንት ነው የተጠቀሰው? ሌላ መስመር ላይ ሳልገባ ጥያቄውን ጠይቀኝ እኮ። ስንት ነው የተጠቀሰው? ከ5 በላይ ነው። ሌላ ሰው ያምናል። ገብቶሃል? ከ5 ይበልጣል እያልክ ነው? እቀጣለሁ ከበለጠ። አንተ ማሳየት ብቻ እኮ የሚጠበቅብህ። እሺ ይህ ሀዲስ እንደዚህ ይላል። ሳሂህ አልቡኻሪ 6391 ላይ ምን አልክ? ምንድን ነው ያልከው? ሀዲሱ እንደዚህ ይላል። ማነው ዘጋቢ? አይሻ ነች የዘገበችው፣ ህፃኗ የመሐመድ ሚስት።
ኦኬ እንደዚህ ይላል that Allah's messenger was affected by magic ትንሽ እንትን በለው ወደዚያ አስጠጋው that Allah's messenger was affected by magic so much that he used to think that he had done something which is in fact he did not ያላ መልእክተኛ ላይ ድግምት ተሰርቶበት ነበረ በዚህም ምክንያት ያላደረገውን እንዳደረገ ያስብ ነበር ትላለች እሺ ቀጥል ስለዚህ መሐመድ ያላደረገውን እንዳደረገ ይመስለው ነበር አይደል ሰሂህ ነው ሐዲሱ ምን እሺ ማነው የዘገበው አይሻ ነች እሺ ቡሃሪ ነው አልኩ ቡሃሪ ላይ ዳኢፍ ሐዲስ አለ በለኝ ጥያቄ ነው መሰላገኘው አንተ ለኔ ጥያቄ መልስ ጠይቀው እሺ ቀጥል እሺ ጥያቄ ምንድን ነው ስለዚህ መሐመድ ያላደረገውን ያደረገ የሚመስለው ከሆነ መሐመድ ደግሞ ከራሱ አንዳች አይናገርም ካላችሁ ያላደረገውን ያደረገ እየመሰለው በሚቃዥበት ሰዓት ላይ መገለጥ ነው ወይ መሐመድ ከራሱ አንዳች አይናገርም ብላችሁ ታምናላችሁ አይደል ከመጀመሪያ ሳትቆርጠው ከመጀመሪያው እስኪ ሷሂህ አልቡኻሪ ሃይ ከመጀመሪያ እኮ ነው ያነበብኩልህ ስለዚህ መሐመድ ከራሱ አንዳች ማይናገር ከሆነ ድግምት ተሰርቶብኝ ነው እያለ ብቻውን እንትን በሚያደርግ ሰዓት እሱ መገለጥ ነው ወይ ስለዚህ መገለጥ ነው ብላችሁ ትከተላላችሁ እሱንም በሰዓቱ ምን ነበር የሚለው ሐዲሱ ላይ እስቲ ከእንደገና አብራራለሁ ወንድማችን አደከምከኝ ጨጓራ ይላትከው ደከመኝ ራስ ታውቀዋለህ እኮ መሐመድ ድግምት ተሰርቶበት እንደነበር ታውቃለህ መጣ ከሆነ ሐዲስን ደግሜ ያመጣሁልህ በሰዓቱ እስቲ ድግምት እንደተሰራበት ሰዓት ምን ጊዜ ላይ ነበር እስቲ ሐዲሱን አሁን ሙሉን እኮ አላነበብከው አንተ እያነበብክ ያለው ጫፍ ላይ ያለው ነው ገብቷል አይደል ሐዲሱ መጀመሪያ ወንድማችን እኮ ድግምት ተሰራበት በድግምቱ ምክንያት ደግሞ አንድ ሰው ሰባ አንድ ነገር ልጠይቅህ እሺ ድግምት ተሰርቶበት ያላደረገውን አደረገ እያለ ነው አይደል ሐዲሱ ያለ ማነው ያላደረገውን ያስባል እያልክ አይደል አዎ ድግምት ተሰርቶበት ነበር አልክ አይደል ያ በሰዓቱ የነበረው አህዋል ምን ላይ ነበር ነው ድግምት ተሰርቶበት ከሆነ አሟቸው ይሄ ሐዲስ እኔ አሁን ባጭሩ ነገርና ቆይ እኮ ምን ላይ ነበር ስትል ወንበር ላይ ልበል እሺ ምንድነው የሚያስበው ነው ጥያቄ ፖይንት አንድ ያዳስ ቡሃሪ 57 65 አንዴ ክፈትለት ምን እንዴት አይነት ኮንዲሽን ላይ እንዳለ ልስጣቀላል ነው እኮ የተሰራውን ማያውቀው ሰውዬ በድግምቱ ምክንያት ምን አይነት ኮንዲሽን ነበረ ቡሃሪ 57 65 ሎክ እንደዚህ ይላል አሁንም አይሻ ነች የምታርከው magic was worked on Allah's messenger okay so that he used to think that he had sexual relations with his wives while he actually had not ምን ነበር የሚያስበው መሐመድ በዛን ሰዓት ለምሳሌ ወሲብ ሳያደርግ ያደረገው ሁሉ ይመስለው ነበር ከሚስቶቹ ጋር ታንዷ ጋር አይደለም ከሚስቶቹ ጋር በሷ ተራ ደግሞ ተነስቶ በሐቂ ላይ መቃብር ቦታ ላይ የሚሄድ ነበር መቃብር ላይ ሄዶ ብቻውን እንደዚህ ሌሊት ይቆም ነበር ለምን ጥያቄ አጠይቀኝ ይኸውልህ ልንገርህ እኔ አሁን ስለ ሐዲስ አንድ ለምን አልጠይቀህ አትወደውም ይሄን ጥያቄ ስማኛ አሁን እኔ ስለ ሐዲሱ ብዙ እውቀት የለኝም ገብቶሃል አይደል ለወንድም ስጠው ከኋላ ያለው ሼክ ስጠው ከኋላ እየመከረህ ላለው እንዲበል ስለነበረው አሁን አንድ እሰማለሁ እኮ ስታወሩ ስትመካከሩ እሰማለሁ ኖሮ ሰማ እፎይ ስታሙኛ ሰማችሁ መስሏችሁ ና ሰምቻችኋለሁ መሰማ ቢሆን ኖሮ ወላሂ መሰማ ቢሆን ኖሮ ማለት ነው ይኸውልህ ኢምራን እኮ ማለት ነው ስንት ጊዜ ጥሪ አድርጎልሃል ለመጨረሻ ጊዜ እንኳን ጥሪ አድርጎልሃል አንተ ከስ ትሻላለህ እኮ
አረ ይዘኸውና እኔ ያሳድግለታለሁ። ይዘኸውና ኢምራን ጋር 30 ደቂቃ ቁጭ ብለህ ካወራህ ከኋላ ያለው እሱ ነው። ስጠው ማይክ። ኢምራን ጋር 30 ደቂቃ ቁጭ ብለህ ካወራህ እንግዲህ ቁል አዑዙ ቢረቢል ፈላቅን አሁን ቅድም እህታችን ገብታ የመካ አያ ነው አሳይተናቸዋል። አሁንም ድጋሚ ማሳየት ይቻላል። ቦስ አይተዋል። ያው መካ ይላል እዚህ ከጎኑ የመካ አያ ነው። መሐመድ ደግሞ በሐዲስ ላይ ሪያዱ ሷሊህ ላይ ምን ብሏል? ያው እዚህ ቅጽ 2 ላይ ማለት ነው። አሁን ልናገር አንድ ጊዜ ይቀጥላል። አንዴ ትቀጥላለህ። ያ 1456 ላይ ያላ መልእክተኛ እንዲህ ብለውኛል በማለት አብደላህ ኢብን ሁበይብ አስተላልፈዋል። ቁል ሁወላሁ አሐድን ቁል አዑዙ ቢረቢል ፈለቅን እና ቁል አዑዙ ቢረቢን ናስን ስታመሽና ስታነጋ ጠዋትና ማታ 3 ጊዜ አንብብ ቅራ፣ ከሁሉም ነገር ይጠብቀሃል። እንግዲህ አቡ ዳውድና ተርሚዚ ላይ ዘግበውታል ይላል። ስለዚህ ይሄ ደግሞ ቁርአን አያ ወርዶ ነበረ። መሐመድ እነዚህን ቁርአን አያዎች መቅራት አቅቶት ነው ከሁሉ ነገር ከድግምት መጠበቅ ያልቻለው። ከሁሉ ነገር ነው የሚለው። ልብ በሉ፣ ከሁሉ ነገር ነው የሚለው። ሙስሊሞች አሁን ላይ ይሄንን ቀርተን እንጠበቃለን ትላላችሁ፣ ወይ ደግሞ ይሄንን ቀርተን እኛ ከድግምት ኦር ካጋንንት ነፃ እንወጣለን ትላላችሁ። የሚያወጣ ቢሆን ኖሮ መሐመድ ይሄንን አይልም ነበር ወይ? ለእናንተ ለተከታዮቹ ሲያዝ እሱ ለምን ይሄን አልተጠቀመው? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከድግምት ወጥቷል። ይሄን ጥያቄ መልስልኝ። ሲጀመር ለምን መጀመሪያ ይያዛሉ? ነብዩ ሙሐመድ ሰው መሆናቸው ምሳሌ ነው። እንደ ማንኛውም ነብይ ናቸው። ነብይ ደግሞ ምን ማለት ነው? ሰው የአላህ ተከታይ የአላህ ባሪያ ነው። ገብቶሃል? ይሄንን የምትል ከሆነ ግን ድግምት አይዝህም እያሉ ነው አይደለ? በቀን 3 ጊዜ ቁል አላሁ አሐድና ቁል አዑዙ ቢረቢል ፈላቅን ቁል አዑዙ ቢረቢል ናስን በቀን 3 የሚቀራ ሰው ምንም ነገር አይዘውም አይደል? አይዞም። አዎ ቴንክ ዩ። መሐመድን ግን ያዘው አይልም ነበር ማለት ነው። መሐመድ ሰለላሁ ዐለይሂ ወሰለም እንደ ማንኛውም ነብይ ምሳሌያዊ ለማድረግ ነው እንጂ የተያዙት ግዴታ ማለት ነው። መሐመድ ግን ተይዞ ግለወሲብ ሲያደርግ የነበረው ለማንም ሰው ለሰው ወይ ምሳሌ ነው። ሰማ አንድ ነገር ሰማ ምሳሌ ነው። ከዚህ ምን እንማር? ድግምት ተሰርቶበት ብቻው ወሲብ ማድረግ፣ ተራራ ላይ ወጥቶ ራሱን ለማጥፋት መሞከር፣ አጋንንት ዞት ጋበዙኝ ማለት፣ ፀጉሩ እስኪመላለጥ ድረስ ግለወሲብ ማድረግ ምሳሌ እንዲሆነን ነው። እና እኔ እንደሱ እንደሆነ ሰማኸኝ? እኔ እንደሱ እንደሆነ ቆይ ፀጉር እስኪመላለጥ ድረስ ቆይ ካሊድ ፀጉር እስኪመላለጥ ድረስ እንደሱ ለመሆን ምሳሌ ለመሆን ትለናለህ እንዴ? ፀጉሩ እስኪመላለጥ እኮ ነው እንትን ያለው ብቻውን ከሚስቶቹ ሳይገናኝ የተሰቃየው ነብዩ ሰለላሁ ዐለይሂ ወሰለም። ከዛ አንዴ እንትንን ክፈትልን። አይ ቲንክ ሱረቱ ፈለቅን አስባቡን አንዴ ክፈትልኝ። ቆይ አንዴ እንትንን አልወይዲን ቁርአን ኤክስ.ኮም ላይ ክፈተው። 114 ማለት ነው። ሱራ 114 ሰማ። እሺ እስኪ ከፍተው እናውራ። እስከዛ ሰማ አሁን ምሳሌነቱ ነው እኮ ያልገባኝ። ምሳሌነቱ ምክንያቱም ከሰዎችም ከጅኒም እጠብቅሃለሁ ብሎት፣ አይ አንተ ደግሞ ምን እያልከኝ ነው? ጭራሽ ምሳሌ እንዲሆነን ነው ግለወሲብ ሲያደርግ የነበረው ፀጉሩ የተመላለጠው ለእኛ ምሳሌ እንዲሆን ነው። እኔ እንዴት ነው ምሳሌ የሚሆነኝ? ዝም ብለህ ግለወሲብ አትበል አንተ ጨምላቃ ነህ እንዴ? ምን ትለዋለህ ታዲያ? ከሚስቱ ሳይገናኝ ብቻውን ወሲብ ማድረግ ምንድን ነው የምትለው? እንደዛ ወሬ አታውራ። ታዲያ ምን ብዬ ለጥራው? እሺ ወሬ ነው የምታወራው አንተ እኮ። ያለ ወሲብ ማድረግ ማለት እኮ ነው ግለወሲብ ማለት። ከሚስቱ ሳይገናኝ ብቻውን ወሲብ ማድረግ። አይሻ ደግሞ ስፖርት ትጠብቅ ነበር። እንደዚህ ይላል። ኦኬ the Jew used the cast spell on the black magic on him. The person who was behind this was the Jew Labid. Okay, Labid ከትንሽ ከፍ አድርገው። እሺ the messenger of Allah, Allah bless him and give him peace, fell ill for a period of 6 months, during which the hair of his head fell off. ሙሐመድ ባልወይዲ ዘገባ መሰረት ለ6 ወር ያህል
ምን ሆነ? ጸጉሩ እስኪመላለት ድረስ ታሞ ነበረ። he imagined that he slept with his wives when he did not ከሚስቶቹ ጋርም ሳይተኛ የተኛ ይመስለው ነበረ። ኢብን ከሲርና ሐዲሱ ደግሞ ወሲብ ያደረገ ይመስለው ነበረ። ጸጉር አሁን እቺ 6 ወር ሚኒመም ነች። ባይዘ አልዋይዲ ዋሽቷል። እነንትና ደግሞ እስከ 3 ዓመትም ይላሉ። እስከ 3 ዓመት ሙሉ ብቻውን ወሲብ ሲያደርግ አስቡት። ትግላችን ነብይ ያላችሁ ታውቃል። አስባችሁታል? ጸጉሩ እስኪመላለት ድረስ ጸጉሩ ማለት ነው። ሰማ የ27 ቀን ነው ቦስ የዚች ልጅ ቆይ እንትና ላይ የቀረበችው ለ17 ቀን ነው። ቢያንስ ራሴ ሳላቅ ድግምቱም ያቆየኝ አለች። ቆይ ባይዘዌ ማስታወቂያ ዙ ልስራላችሁ። ሪቪው ሰርቼበታለሁኝ። እሷ ላይ አምጥተውት 1 ሰዓት ከምናምን የኢንተርቪው ያደረጓትን ሙሉ ሪቪው ሰርቼ ምን ላይ ሰጥቼበታለሁኝ። ልጅቷ የተናገረችውን ሪቪው ሰርቼዋለሁኝ። አይ ቲንክ ላይቭ ስንወጣ ወይም ቪዲዮን እንለቅላችኋለን። ሙሉን ታደምጡታላችሁ ማለት ነው። እያንዳንዱ እስልምና እንዴት አዳምጡ። ቆይ ሪቪው ሰርቼዋለሁ። ስለዚህ ሙሉን ታዳምጡታላችሁ። ኔክስት ማለት ነው። ላይቭን ስንጨርስ እሱን ታዳምጣላችሁ። ወደዛ ላይ ሼር እናደርጋችኋለን፣ እንለቀዋለን። ሙሉን እንዴት እስልምናን እንደበተነችው እንዳፈረሰችው ለእናንተም ዶክመንት ስለሚሆን መረጃ ስለሚሆን ታደምጡታላችሁ ማለት ነው። ይሄ ከድግምት ጋር የተያያዘ እስልምናን አፈራርሰንበታል ማለት ነው። ራሷን ማፈራርሰዋለች፣ እኛም ማፈራርሰነዋል። ትጠቀሙበታላችሁ፣ ትማሩበታላችሁ። ዩቱብ ላይ በሰፊው በትነን አስቀምጠነዋል። ምን አለ ኢንተርቪው ባላደረግናት እስኪሉ ድረስ የሚያደርግ መረጃ አስቀምጠንላችኋል ማለት ነው። ኤኒዌይስ አሁን ከሰራ ነው ላይ የተወሰነውን ነው ነካ አድርገን እያሳየናችሁ ያለ ነው። መልካም ቆይ ናታኒም አይ ቲንክ ክርስቲያን ስም ነው። ናታኒም ሪዛልቱን ለምን ነው አታቀርበው? ግን ምንድነው የምታወራው አንተ ሰውዬ? ሰይድ ሰማ፣ ቆይ አንዴ ተረጋጋ። ሰይድ ሰይድ አሁን ጸጉሩ እስኪረግፍ ድረስ አንድ ነብዬ ብላችሁ ያሰባችሁት አካል ባይዞ ይሄ በጣም ከባድ ነገር እኮ ነው። እንግዲህ ተራራ ላይ ወጥቶ ራሱን ሊያጠፋ ይሞክር ነበር። ቅድም ቃል ማንቦላችኋለሁ ሐዲሱን ሳይ ሙስሊም 450 አንዴ ክፈተው 450 ኤሌ 450 ኤሌ እንግዲህ ነብይ ብለው የሚከተሉት ድግምት ራሱን ያላዳነ ብዙ ጊዜ ሙስሊሞች በጣም ከሚፈሩት አንዱ ድግምት ነው። ነብያቸውን ገርፍ አማቆ ጸጉሩን መላልጦ ነው የለቀቀው ማለት ነው። ለፋሲካ ዶሮ ስትሰራ አይታችኋል። የፈላ ውሃ ውስጥ ሲገባ ጸጉሯ ይመላለጣል። ከ6 ወር እስከ ዓመታት ድረስ ጸጉሩ እስኪመላለጥ ድረስ ከሚስቱ ሳይገናኝ መሐመድ ብቻውን ወሲብ ያደርግ ነበር። አይሻማ ምን ትላለች መሰላችሁ? ከዚህ ጋር በተያያዘ በእኔ ተራ ጊዜ መቃብር ላይ ሁሉ ተነስቶ ሄዳ ተከትዬ ትላለች። እሱን አሳያችኋለሁ አንዴ። ኦኬ ይሄንኛው ማነው ሪፖርት ያደረገው? አሚር ነው። ሁሰይድ ኦን ደ ናይት ኦፍ ጂን፣ በናይት ኦፍ ጂን ወይም ደግሞ የጂኒዎች ሌሊት እንትናን ኢብን መስዑድን አብረው ከነበረ ብዬ ጠየቅኩት ይላል። ኢብን መስዑድም እንደዚህ ያለ ኢብን መስዑድ ሰይድ ነው እኔ አብሬው አልነበርኩም። ከጂኒ ጋር መሐመድ የተገባበዘለት እኔ አብሬ አይደለሁም ማለት ኦኬ but we were in the companion of the messenger of Allah. One night we missed him. አንድ ቀን ሌሊት አጣ ነው ከፋርክ we searched for him in vales and hills and said ተራሮች፣ ሸለቆዎች፣ ኮረብቶች ፈለግ ነው። አንድ ሌሊት መሐመድን አጣ ነው። አጋንንት ወስደውት እኮ he has either been taken away by jinn or has been secretly killed
ወይን አጋንንት ወስዶታል ወይንም ገለውታል ብለን ሾሎቆ ለሾሎቆ ሌሊቱን ሲፈልጉት ነብያቸው እነሱ መፈለግ ትቶ እነሱ ነበር የሚፈልጉት። አጋንንት ዞት ፈጥፍጦታል ገሎታል እያሉ ማለት ነው። he the narrator said ተራኪው ምን ይላል? we spent the worst night which people could ever spend በጣም ከባዱን ሌሊት አሳለፍን። ሰዎች ሊያሳልፉት ከሚችሉት በላይ እጅግ ሰቃጭ የሆነ ከባድ የሆነ ሌሊትን አሳለፍን ይላል። when it was dawn we saw him coming from the side of Hira ጎል ይቀድስ ሲል ወይም ደግሞ ሊነጋጋ ሲል ከሂራ አካባቢ ከዋሻ አካባቢ ሲመጣየ ነው። ሌሊቱን ሁሉ ፈልገው አጣሁት ማለት ነው። ሂራ ዋሻ የመጀመሪያው መገለጥ ጅብሪል ጋር የተዋወቀበት ዋሻ ነው የተጨመቀበት። he the narrator reported we said messenger of Allah ከፋት we missed you and search for you ፈለግነ አጣነ ዝካርክ ኦኬ ፈለግንህም አጣንህም አለው። የቱ ጋር እንደነበርኩ አጠፋህብኝ። ቀስ ብላልክ የቱ ጋር ነበርኩ? ኦኬ but we could not find you and we spent the worst night which people could ever spend. He the holy prophet said there ከዛ ሆሊ ፕሮፌቱ እንደዚህ አለ together we are TikTok ባባ ምንድን ነው ጊፍት ነው እንዴ? ይሄማ ጊፍት ቱጌዘር ብቻ ሳይሆን ሙሐመድ ቱጌዘር ከጅኒዎች ጋር ያለውላ ነብስን ማለት ነው። ይሄማ አብዱል ነው አብዱል ነው የሰጠኝ። ቴንኪው እንዳትሉት። የቱ ጋር ነበርኩኝ? ኦኬ the holy prophet said ነብዩም እንደዚህ አለ there came to me an inviter on behalf of the jinn and I went along with him and I recited to them the Quran. ከዛ ምን አለ ሙሐመድ ታውቃላችሁ ሌሊቱ ሙሉ ስንፈልግ አጣን። አጋንንት ወስደው ገሎ ይሆናል ብለን ሹሉቁና ገድል ስንፈልግ ነበር ይሉታል። ታውቃላችሁ ከጅኒ የሆነ እንግዳ መጣብኝ እናም ጋበዘኝ። ተዛ ተከትዬው ሄድኩኝ እናም ቁርአን ቀራውላቸው። ለማን ታጋንንቶች የሙስሊሞች ነብይ እኮ የዋህ ነው። ክርስቲያንና አይሁዶችን አይወድም እንጂ አጋንንቶችን በጣም ነው ይወዳቸው። ሌሊት እየተከተለ ገደል ለገደል ለአጋንንቶች ቁርአን ሲቀራ ያድራል። መጨረሻውን አድርገው አጋንንቶቹ ወንድሞቹ እንደሆኑ መጨረሻ ላይ የሙስሊሞችም ወንድሞች ናቸው። አደገዛ እስቲንጃ በእንትን አታደርጉ አለ። ምክንያቱም አለ for these are the foods of your brothers or jinns እነኚህ በእስትንጃ ስታደርጉ በኩበት ወይንም ደግሞ በአጥንት አታደርጉ፣ የወንድሞቻችሁ ምግብ ነው። አጋንንት ወንድምህ ከሆነ አጋንንት እህትህ ከሆነ ስለምን ጅኒ ነው የምታወራው? ዛሬ ተነስተ ሙሐመድ ሌሊት ተነስቶ አጋንንት ጋር ግብዣ አድርጎ ቁርአንን የሚቀራላቸው ከሆነ ቁርአን ሲቀራ አጋንንት ያሸሻል እንዴት ትለኛለህ? ሱራ 72:19 እንክፈተው። እራሱ ሙሐመድ ሄዶ ለአጋንንቶቹ ቁርአን ከቀረላቸው ሄዶ ፈልጎ ሰው በደህና ጊዜ ወንድሞቼ ብሎ አጋንንትን ካደረገ ቁርአን ሲቀራላቸው ደግሞ እነሆ ያላ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ደረብረ ቢሆኑ ቀረቡበት ማለት አጋንንት እንደ ክምር ላዩ ላይ የሚከመሩ ከሆኑ ቁርአንን ሲቀራ የኔ ወንድም ጋሼ አጎቴ እያሉ የሚደረቡበት ከሆነ ወንድሞቼ ካላቸው ጅኒዎችን ስለምንድን ነው ቁርአን ቀርተን አጋንንት እናባረራለን የምትሉት እናንተ ሰዎች? አጋንንት መሳቢያ አይደለም ወይ ቁርአን ራሱ? ሙሐመድ ያለህን ስም ሲጠራ ቁርአንን ሲቀራ ወንድም ጋሼ ፍንድቅ እያሉ ደስ ብሏቸው ላዩ ላይ የሚሰፍሩበት ከሆነ ሙሐመድ ላይ አንተማ ቁርአንን ስቀራ እንዴት ነው የሚሸሹህ ነው? እንዴት ነው ሊሸሹህ የሚችሉት? አኗር እንኳን ደህና መጣህ። ሄቨን ቁርአን ማብረሪያ ቃል ምንድን ነው? እሱም ነበር የምትቀሩት አጋንንት ማብረሪያ ቁርአን ማብረሪያ አላልኩም። ሰላም ወንድሜ አለን
ሱረተል ጅን ነው። ቁርአን ነው አጋንንት ለማብረር እንዴት ነው እሱ? ሱረተል ጅን የሚቀራበት ሱረተል በቀራና ሱረተል ጅን ነው። ጭራሽ ጅኒ ሱራ አለው። አዎ ቁርአን አለው። አያተል ኩርሲ አለ። አዎ አያተል ኩርሲ ብቻ ሳይሆን ሱረተል ጅን ራሱ አለ። ሱረተል ጅን አለ፣ ሱረተል በቀራ አለ። የበሬ ሱራ ማለት ነው፣ የከብት ሱራ ሱረተል በቀራ ይባላል። በቀራ ማለት ያው አንተ ታውቃለህ በአረበኛ እና በቀራ ማለት በገራ እንደማለት ነው። አረበኛ ነው። የላም ራስ ኤሬስ የላም። ስለዚህ እሺ አንዋር እንኳን ደህና መጣ። ውፈዬ እኔ ዛሬ ወንድሜ እንትን ጥያቄ አለኝ። የሆነች እህት አለች እኔ ጋር እና ኦኬ ጠይቃላችሁ። እሺ ጥያቄ መጠየቅ ትፈልጋለች። እሺ አንዋር ዩቱብ ላይ ያላችሁ እንዴት ነው? እየሰማችሁን ነው? ሁሉ ተማም ነው? ሁሉ ሰላም ነው? የዩቱብ ጀማ እንዴት ናችሁ? ሁሉ ተማም ነው? የዩቱብ ጀማ ኦኬ። መልካም አንዋር ይሰማል? አንዋር ሙሐመድ ይሄ እሺ አንዋር 12 ማንቱ ላይ እሺ እናወራበት። አቅረብና ኦኬ መሐመድ ድግም ተሰርቶበት ነበር። አይ ሙሉ አቅርበውና ከዛን ጊዜ ሰተኝ እንደዚህ ማውራት ሳይሆን ላብራራ ለምን እንደሆነ ማስተካከል። ድግም ተሰርቶበት ነበር አልነበረ? ተሰርቶበት ነበር፣ ግን ሲህሩ ተኽይል ነው የተሰራበት። ተኽይል ማለት የሆነ ነገር ያረገ ይመስለዋል፣ ግን ያን ነገር ደግሞ ሪሊ ያላረገውም ነው። ያን ነገር በስተክክል አሰዳለሁ ማለት አሁን ይሄ እንግዲህ ሹፋት እኮ የሆነ ማላገጥ ምናምን አትሁን። ተረጋጋና አዳምጠኝ በስተክክል። አይ እኛ ይሄንን ታዲያ ሌላ ምን አለ? እኛስ ታዲያ ሙሐመድ ያላደረገውን ያደረገ ይመስለዋል ያለው። እኛስ በአረብኛ ስላወራ የተለየ ነገር ነው። ቃል አያት ለምሳሌ አይ ሚዲያው ላይ ቀርባ አልቀረብኩም ብላለች። እሱም እንደዛ ነው የሚያደርገው ማለት ነው። አይ እዚህ ጋር ከኔ ስለ ሀያት ላወራለም የመጣሁት እኮ ንገረና። የሆነ ነገር አድርጎ አላደረኩም የሚል ከሆነ የሚመስለው ከሆነ እንደዛ ሜይ ቢ እንደ ሀያት የሚመስለው ከሆነ ነው ይመስለዋል። አሁን አላህ ሱብሓነሁ ወተዓላ ምን ያል መሰለህ፣ እኔ በስተክል ላስረዳክ ማለት ለአንተ አይደለም ማወራው፣ ስር ላሉት ሰዎች ነው እንጂ ማወራው ለአንተ አይደለም ማወራው። ስር ያሉት በደንብ ተረድተውታል እስልምና ምን አይነት እንደሆነ በደንብ ስለገባቸው ብዙዎች ስላወሩ አሁን ቀጥታ መልስ። ቃል አንድ ቀጥታ መልስ። ቃልን ለማቅረው ቃል እያወራኸኝ ነው። ሰው አንተ የመመርጥ አይደለም፣ አይመለከትም። ሰው ፖለቲካ ነው መስራት አትሞክር። ተፋት በል ያልሰራውን የሰራ የሚመስለው ከሆነ ለምሳሌ ያቺ እህታችሁ ድግምት ተሰርቶባት ነው አሁን እያላችሁት ያላችሁት። ስለዚህ መሐመድም እንደዛ አድርጎ አላደረኩም ይላል ማለት ነው። የሀያት ጉዳይ አይመለከተኝም። እኔ ስለ ግለሰብ ላወራ አይደለም የመጣሁት እዚህ ጋር ማለት ነው። እኔ ስለ መሐመድ ነው እያወራ ያለሁት። አሁን ምሳሌውን የተጠቀምኩት ቁርአን ላይ ቁሜ ነው ማውራው። ቁርአን ላይ ቁሜ የጠየቅኩህን ልመልስ ትችላለህ? ስለ ቁርአን የጠየቅኩህን ልመልስ ትችላለህ? ቁርአን ላይ ያለ ኦኬ፣ ቁርአን ላይ ትቆማለህ። አላቅም። ማናት ሀያት? ማናት ሀያት? አላቃትም። አሁን ምን አልከ መሰለህ፣ ድግምቱ ምን ያደርገዋል? ድገምልን፣ ፓራፍሬዝ አድርግልን። እሺ መጀመሪያ አዳምጠኝ። እሺ ወይም ድግምቱ ምን ነበር የሚያደርገው? ቀጥል። ድግምቱ ምን እንደሚያደርገው ንገረን። ድግምቱ አንደኛ ሪሳላ ላይ ወይም ደግሞ ያመጡት መልእክት ላይ ምንም አይነት የጠየቁህ መልስ ፕሊዝ፣ የጠየቁህ መልስ። ድግምቱ ምንድን ነው የሚያደርገው? ቆይ እኔ አንድ ጥያቄ ልጠይቅህ።
ቴንክ ዩ። በቃ ከስር ሆነ ታብታብ እያደረግ ተማር። ኦኬ አንዋር ከላይ አንዋር መሐመድ ይሰማል። አራውንድ ቡሽ ድም ብሎ ማለት ነው። ኤኒዌይስ ቢኒ እንኳን ደህና መጣ። ደህና ቆየኝ። እንዴት ናችሁ? ሰላም ብያለሁ። ተማም ተማም። ኦኬ እንግዲህ የሰውዬ ያላደረገውን የሚያደርግ የሚመስለው ከሆነ አይ ይሄንኛው ፓርት ያደረገውን ይመስለዋል። እዚህ ጋር የሚባል ነገር የለም። እንደዛ የሚል ደግሞ የለም። አንድም የቁርአን ክፍል የለም፣ የሐዲስ ክፍልም የለም። ኦልራይት ሙሐመድ ያላደረገውን ያደረገ የሚመስለው ከሆነ ከራሱም አንዳች ማይናገር ነው ተብሎ ከተባለ አጋንንት የሚጋብዘው ከ6 ወር በላይ ጸጉሩ እስኪመላለጥ ድረስ የፈላ ውሃ እንደነካት ዶሮ ጸጉሩ እስኪመላለጥ ድረስ ከሰውም ከጅኒም ከፍጡራን ሁሉ ክፋት እጠብቅሃለሁ ያለው አላህ እንዴት ሳይጠብቀው እንደዚህ ሲያሰቃየው ማለት ነው። እንደዚህ ሲሰቃይ እህታችሁስ አያት ከሙሐመድ ትሻል እንደሆነ ነው እንጂ በምንድን ነው እሷ ላይ የምወርዱባት? የነቢያችሁን ሱና አይደለም ነው የተገበረ። ምናልባት ግለ ወሲብ እንደ ነቢያችሁ አላደረገች ይሆናል እንጂ እሷም የሆነ ነገር አድርጋ አላደረግኩም ብትል ይፈረዳል ወይ ነው። ሱረቱ በቀራን የሙሐመድ ዘይንን ቁርአን አንዴ ክፈትልኝ እስቲ ቃል ሱራ በቀራ 106 ላይ ይመስለኛል። ተፍሲሩን ክፈተው 106ኛውን አያ። በጊዜው ሙሐመድስ ልክ እንዳያት ያደረገውን ሲሸመጥጥ ሰዎች ምን ሲሉ እንደነበር እንመልከት እስቲ። ከዛ ደግሞ ሙሐመድ ምን ሲል እንደነበር እንመልከት። አያት ባይዘዌ የሙሐመድ በሴቷ ቨርዥን ነች። ቪዲዮ ሰርቼላችኋለሁ። ኔክስት ከላይፍ ስንወጣ ቪዲዮውን እንለቀዋለን። በደንብ ታዩታላችሁ። እና በጣም የሚገርም ሁኔታ እስልምናን አፈራርሳላችኋል። ዱቄት ነው ያደረገችላቸው። ዱቄት ነው ያደረገችው። በፊት ከተሰራው በላይ አሁን አስከፊ ሁኔታ ውስጥ ከታቸዋለች ማለት ነው። 106ኛው አያ ምንድነው? 106ኛው ምዕራፍ አላልኩም። ሱረቱ በቀራ 106ኛው አያ እና እስልምናን ያፈራረሰችው ማለት ነው። የኛ ዋና ፖይንታችን ግን አያት ከሙሐመድ በምንድን ነው የምትለየው? ምንም እኮ አትለይም። እንዳልኳችሁ የተወሰኑ ስህተቶች እንደ ሙሐመድ ያልሰራች ይሆናል። ራሷን ለማጥፋት ተራራ ላይ ያልወጣችና ወይም ደግሞ አጋንንቶ የጋበዙኝ ብላ ሄደች ሊሆን ይችላል። 106ኛው ምን ይላል? ምዕራፍ ምን ነው የከፈትከው? ኦኬ እስቲ አሳየኝ። 6ኛውን አያ ምን ብለው ነው የፈሰሩት? 106ኛውን አያ እሺ ነብዩ መልእክተኞች ሙሐመድ ሆይ ከቁርአን አናቅጽ መካከል እሺ 106ኛውን እሽካታችን ሙሐመድ ሆይ ከቁርአን አናቅጽ መካከል አንዲትን እንኳን ብንሽር ወይንም እርሷን ብናስረሳ ከእርሷ የሚበልጥ ወይንም ተመሳሳይ እናመጣለን። አላህ ሁሉን ነገር ቻይ መሆኑ በቃ ይሄ አሁን የወረደበት ምክንያት ምንድነው? እሱ መሐመድ ትናንት የተናገርከውን ዛሬ አልደግምም ተብሎ ሲባል ነው። ይሄንን የፈሰሩበት የለም አለ። ይኸው ከስር አለ። ከላይ ተምራፍ ቁጥር 3 ይመስለኛል። ቁጥር 3 እንስቲ አንብበው። ቁጥር 3 ነው። ኖ ይሄን ራይን የሚለው ቃል አረቦች ይጠቀሙበት የነበረ ቋንቋ ነው። ይሁድ ዘንድ ቅላጼውን ለስድብ ይጠቀሙበት ነበር። የቃል አረቦች መጠቀማቸውን ሲመለከቱ መሐመድ በይፋ ቁጥር 3 ነው። ቦስ ከፍ አድርገው ሲሆን ለእኔ እኮ አይታየኝማ። ኦኬ ቁጥር 3 እኔ ሳላየው ከአንተ የተሻለ ገስ እያደረግኩ ነው። ፕሊስ አሳየኝ። አረ የት ነው የምትሄደው? የአሁኑ ላይ እኮ ነው። የአሁኑ ላይ ቁጥር 3 እኮ ከፈትኩልህ እኮ ከፍ አድርገው አንብበው። እሺ
ሙሽሪኮች ነብዩ እሺ ቀጥል ሙስሊሞች ለወዳጆቻቸው አይሁዶች በነብዩ እሺ ሙሽሪኮች ነብዩ አንድን ነገር ተከታዮችን እንዲፈጽሙ አዞ እንደገና ያንኑ እንዳይፈጽሙ ይከለክላቸዋል በማለታቸው ምክንያት አንቀጽ 106 ወረደ። ጦበሪ ዋሂዲ ኢብኑል ከሲር ሲውጢ ዘግበውታል ይላል። ቴንክ ዩ። አንድ ነገር ያዝና መልሶ ይከዳቸዋል። አላዘዝኩም ብሎ ይከለክላል። ልክ አያት እንዳለችው ማለት ነው። ቀርባ አልቀረብኩም ብላ እንደሸመጠጠችው። ከዛ መሐመድ ምን አለ? ቁርአን ወረደልኝ አለ። ትናንት የናዘ ዛሬ ለምደው ምክደው ሲባል አያ ባስረሳህ እኔ ነኝ ማስረሳህ ብሎኛል አላህ። እኔ ከራሴ አይደለም ረሳው አላህ ነው እያስረሳኝ ያለው። ያዛል። ከዛ ደግሞ አላዘዝኩም ይላል። እንዴት ትናንት እንዲህ ብለሃል አንተ ነህ እንደዚህ ያልከው? ኖን ያላልኩም ሽጥጥ ሀያት በመሐመድ በሴቷ በመሐመድ ማለት ነው። ታዲያ አያትን ለምንድነው ወቅሷት ነው የኛ ጥያቄ። አያትን ለምንድነው ወቅሷት? ሴቷን መሐመድን ለምን ትወቅሷት አላችሁ? ኦኬ ክርስቲያኖች ለምን እንደመለኩ እኮ ግራ ይገባኛል። ቦታ ትይዙና ሙስሊም ለማስገባት ሲል እናንተ ናችሁ የምትገቡት። ኦኬ ስለዚህ እንዴት ነው ይሄን የምታዩት ነው ጥያቄያችን። እንዴት ነው የምታዩት? አከም ላይ ሀያት ሰላት እየሰገደች ራሱ ትንትል ነበር አለ ሚስት ታደርግ ነበረ። መሐመድም እንደዛ ያደርግ ነበር። ከኢንተርቪው እንደሰማ ነው ማለት ነው። መሐመድ ላይ ያየናቸውን ባህሪዎች በሙሉ አይተንባቸዋል። እየተናገረችውም እንደ ንግግሯ ልክ እንደዛ ነው። ቁርአን ክፍሉንም እንዳየነው እንደዚሁ መሐመድም የሆነ ነገር አድርግና አላደረግኩም እኔ አይደለሁም ይላል። እዚህ ጋርም እንደዛ ነው። ይህንን እንዴት ነው የምታዩት ሙስሊሞች? ድግምት ተሰርቶበትም ወሲብ ሳያደርግ ወሲብ ያደረገ ይመስለዋል፣ ሳይተኛ የተኛ ይመስለዋል። ሁቺ አብዶ ነበር ማለት ነው። ሳይበላ የበላ ይመስለዋል፣ ሳይሄድ የሄደ ይመስለዋል። አያትም እንደዛ ነው። ለምንድን ነው የምትፈርዱባት እሷ ላይ? ሀያት በሴቷ መሐመድ ስለሆነች ፍርድ አይገባትም። ድግምቱ እንደዚህ ባይዞ አሁን ቁርአን ቀርተን እንዴት ነው እሱ አላህ ማለት አላህን ሊተኩ ነው በመሐመድ በሴጣኑ ፋንታ አይዶን ነው ፖይንቱ እየገባኝ አይደለም። ምክንያውም ቁርአኑ ራሱ ሴጣንን መጎተች አይደለም ወይ? ድግምቱ እንዴት ነው እሱ በየትኛው ነው የሚወጣውስ? አይ መሐመድ ደግሞ አፍዟል እሱ ያቃል ቁርአንን ከተባለ ራሱን አላዳነውም እኮ ራሱን ያላዳነ እንዴት ነው እናንተ ሊያድን የሚችለው? እንዴት ሊያድናችሁ ይችላል? እንዴት ነው ልድኑበት የምትችሉት? ያውም ነቢያቱ ነው ማለት ነው። ኦኬ አሁን ልናገር ብሮ እንዴት ነቢይ ሆኖ በዚህ መጠን ሲሰቃይስ ደግሞ አላህ ዝም ብሎ ሊያየው ቻለ? ማለት ቱ ሚኒመም 6 ወር ማለት 6 ወር ሙሉ አላህ ዝም ብሎ ሲታዘበው ነበረ፣ ፈታ እያለ ማለት ነው። ከሰውም ከጅኒም ክፋት እጠብቃለሁ ብሎት ማለት ነው። ቁርአን ሲቀራ አገውኛ የምትናገረው ነገርስ መሐመድ ምንኛ ነበር ሲናገር የነበረው? እንግዲህ 6 ወር ሙሉ ቁርአን ቀርቶ አያውቅም ማለት ነው። እንግዲህ ተራ ግለሰብ ቢሆን እንደዚህ የተሰቃየው እኮ ችግር የለውም። ተራ ግለሰብ ቢሆን ኢማኑ ላይ እምነቱ ላይ ደከም ያለ ነው ምናምን ተብሎ ተሸፋፍኖለት ይታለፋል፣ ችግር የለውም። ግለሰብ ላይ ቢሆን ሮል ሞዴል ተብሎ የሚታመነው ጸጉሩ እስኪወልቅ ድረስ ጸጉሩ እስኪነቃቀል ድረስ ኦኬ እኔ እንድናገር አትፈቅዱልኝም?
ቆይ አንተ ጸጉሩ እስኪነቃቀል ድረስ ምን ያህል ቢሰቃይ ነው ወንድማችን እንትና? እኔ እኮ ለስኩልህ እፎይ ነቢያት እኮ መቃብር ድረስ መቃብር ላይ ይሄን ነበር አይደል? መቃብር ላይ ለሊት ቆይ ነቢያት ይፈተናሉ እና ነቢይ ሳይፈተን ነቢይ አይሆንም። ታዲያ የሙሐመድ ፈተና ለምንድን ነው እሱ ከዝሙት ጋር ብዙ ነገሮቹ ከሙሙ ማይለየው? ማሜ ለምንድን ነው ላዩ ላይ እስከሚረጭ ብቻውን ወሲብ ማድረግ፣ ሌሊት ተነስቶ መቃብር ላይ መሄድ፣ አጋንንቶች ጋበዙኝ ማለት፣ ከአጋንንቶች ጋር ህብረት ማድረግ፣ የአላህን ስም ሲጠራ አጋንንቶች ላዩ ላይ ደረብ ብሎ ነው መምጣት፣ መቃብር ላይ መሄድ ሌሊት ተነስቶ። ይሄ የነቢያት ፈተና ነው ያለህ ማን ነው? እሱ ሳይ ሙስሊም አንድ ሳይ ሙስሊምን ክፈት። ሳይ ሙስሊም 974 ላይ አይተናል እኮ። ማን ነው ይሄንን ልመልስ የነቢያት መስፈርት ያደረገው? እሺ ልመልስልህ። ኦኬ በእስልምና ይሰማል አይደል? ይሰማል። በእስልምና ነቢያት በሙሉ ተፈትኗል። ስለዚህ ከተፈተኑ በኋላ ነው ነብይ የሚሆኑ። ነብዩ መሐመድ ተፈትኗል። ኦኬ ሲህር ተደርጎባቸዋል። አዎ ነገር ግን አንተ ያልከው አሁን አይሆንማ። ቆይ በእስልምና ነቢያቶች ሁሉ ይፈተናሉ። ከተፈተኑ በኋላ ነው ነብይ የሚሆኑት አልክ። ሙሐመድ እኮ ነብይ ከሆነ በኋላ ነው እንደዚህ አይነት ነገር የገጠመው እንጂ ነብይ ሳይሆን አይደለም። ነብይ ሳይሆንማ መሐመድ ጨዋ ነበረ እና ነብይነት አንድ ሚስት የነበረችው ቆይ ታዛዥ ጨዋ ነበር። ነብይ ሆንኩ ሲል እኮ ነው እላዩ ላይ መዝረክረክ የጀመረው። ብዙ ሚስት ሲያገባ እኮ ነው ከሚስቶቹ ሳይገናኝ የተገናኘ እየመሰለው ሲዝረከረክ የነበረው። ድግምት ተሰርቶብኝ ነው ብሎ እንደ ዶሮ የፈላ ውሃ ውስጥ እንደገባ ጸጉሩ የተመላለጠው እኮ ነብይ ከሆነ በኋላ ነው። ሌሊት ጂኖች ጋበዙኝ ብሎ ሌሊት በየሾለቆ ውስጥ መሄድ የጀመረው ነቢይ ከሆነ በኋላ ነው። ራሱን ሊያጠፋ ተራራ ላይ የሚወጣው ነቢይ ከሆነ በኋላ ነው። መቃብር ላይ ሄዶ እንደዚህ ይል ነበር። ከፍ አድርገው እንዴ አይሻ ናሬት ያደረገችው አይሻ ነች። ሐዲሱን አንዴ ከፍ አድርገው ሙሉ ሐዲሱ እሺ when it was my turn ኖ ቆይ ትንሽ አይሻው ናሬት በቃ when it was my turn ትላለች for Allah's messenger to spend the night with me የኔ ተራ ሲሆን ሙሐመድ ከኔ ጋር መምሸት ባለበት ላይ ከኔ ጋር መተኛት ባለበት ላይ እንግዲህ አስቡ። ብቻውን ዲጊ ብቻውን ነው እንደሚለው ማሜ ከሚስቶች ሳይገናኝ የኔ ተራ ለታ ከኔ ጋር ማደር ባለበት ለታ አለች አይሻ። he turned his side ጎኑን አዞረ። ጎኔን ላደላደል ነው የሚለትናል he turned his side but on his mantle የሆነ እንትን ብሏል። ተቆርጦ ነው የሚታየኝ አይደል? and took off his shoe and placed ከፍ አድርገው okay good እሺ them near his feet and spread the corner of his shawl on his bed then lay down till he thought that I had gone to sleep የተኛው እስኪ መስለኝ ድረስ ምን አደረጋለች? ተቃራኒ እንትን ብሎ እቃውን አስተካከለ ምናምን ጫማዎቹ ምናምን ነገር እና የተኛው እስኪ መስለኝ ድረስ እሱ ይሰልላታል። አይሻ ጋር ማለት ነው። አይሻ ትራለታ ሊበላ ቆይ አዲስ ይነበብ ደን ምን ያደርጋል መሰላችሁ? ከዛ በኋላ he took hold of his mantle slowly and put on the shoe slowly and opened the door and went out then closed it lightly ከዛ ወዲያ ጫማ ማሰሪያውን ቀስ አለ ወሰደ፣ ጫማውን አሰረ፣ ቀስ አለ፣ በሩን ከፍቶ ወጣ። ቀስ ብሎ እሷ ተኝታለች ብሎ ማለት ነው። ተኝተው ምንድን ነው የሚያደርገው? ገና ሲተኙ እሷ ጭንቅላቷ እንዲህ ነው አይደለ? እሱ ጭንቅላቱ ወደታች አድርጎ ነው ተኛ። በሱ ተራ ጊዜ እንደዚህ ያደርጋል። ከዛ ቀስ ብሎ ወጣለች። ከዛም ዘጋው በሩን አለች። then he closed በሩን ዘጋ። I covered my head
ጭንቅላቴን ሸፈንኩ አለች። የቱ ጋር ነበርኩ? ፑት ኦን ማይ ቬል ኤንድ ታይትንድ ማይ ዊስት ዋርፐር ኦኬ ትንሽ እንትን በለው ዴን ዌንት አውት ፎሎዊንግ ሂዝ ስቴፕ ስቲል ሂ ሪችድ በሐቂ ጭንቅላቴ ላይ ሂጃቤን ሸፈንኩ አለች። ሂጃቤን አደረግኩ፣ ወገቤን አሰርኩኝ፣ እግር በእግር በሐቂ ቦታ እስኪደርስ። በሐቂ ማለት በመዲና የምትገኝ የመቃብር ቦታ ነች። የመቃብር ቦታ ትልቅ የመቃብር ቦታ ነው። በሐቂ የሚባል አለ። ሌሊት ቀስ ብዬ እከተለው ጀመራለች። ከዛ ስከተለው መቃብሩ ጋር ደረሰ። በሐቂ ላለች he stood there and stood for long time ከዛ በኋላ እዛ መቃብሩ ላይ ለረጅም ጊዜ ቆማለች። መቃብሩ ላይ መቃብር ላይ ሄዶ he then lifted his hands 3 times ከዛ በኋላ እጆቹ ወደ ላይ ማንሳት ጀመረ። ሶስት ጊዜ ኢማጂን መቃብር ላይ ሄዶ ብቻውን ማለት ነው ሌሊት። አሁን ያቺ አያት የምትባለው ሌሊት እንደምትጠፋ ወደ ጫካ እንደምትሄድ ተናግራለች። እንደ ሙሐመድስ መቃብር ላይ ሄዳ እጇን አንስታ ሌሊት ሰላም ላይ መቃብር ላይ ትልሆን አጋንንቱ ምን አለ የሚጫወትበት እዩ። እዛኛው ጋር ሾሎቆ ውስጥ ዞት ሄዳ አጋንንቱ፣ እዚህ ጋር ደግሞ መቃብር ላይ ዞት ሄዳ ሌሊት ማለት ነው። ጂኒው ምን ቦታ ይወስደዋል? መቃብር ቦታ እንኳን ሳይቀር መቃብር ላይ እንኳን ይወስደዋል። ለረጅም ሰዓት መቃብር ላይ ሄዶ ይቆማል። ከሚስቶቹ ሳይገናኝ የተገናኘ ያስመስለውና ከዛ ብቻውን ወሲብ ያስደርገዋል። ከዛ መቃብር ቦታ ዞት ይሄዳል። አግብቶታል እኮ ይሄ ጂኒ እኮ አግብቶታል። የምሬን ነው። ከጂኒ ጋር በቃ ተጋብቷል እኮ ይሄ። ምንድን ነው የምትሉን? ምንድን ነው እሱ መቃብር ላይ እንደዚህ የሚያደርገው? መቃብር ላይ ምንድን ነው የሚሰራው? ማሜ አሁን ሀያት እንደዚህ ተሰቃይታለች ወይ ነው? ነቢያችሁን ፐርፌክት ብላችሁ ከተከተላችሁ ነቢያችሁ ታማሚ ነው ያላላችሁ ሰዎች አያት እንደዛ ቆይ ፐርፌክት የሆነ ሐዲሱን ቁርአኑን ክርስትናውን ጠንቅቃ የምታውቅን የምትናገርን ታማሚ ነች አጋንንት ዟት ነው ብላችሁ ትላላችሁ። ነቢያችሁ እነዚህ በአጋንንት እየተሰቃየ ነቢይ ብላችሁ የተከተላችሁ አካላት አያትን ታማሚ ነች ብላችሁ ራሳችሁን እንዴት እንደ ጤናማ ሰው ታያላችሁ ነው ጥያቄ። በምን ሞራላችሁ ነው ራሳችሁን እንደ ጤናማ ሰው ያያችሁት? እንዴት ሆኖ አይመጣውም እኮ እዚህ ላይ የምትሉበት አለ። ኢሳ አልተገደለም አልተሰቀለም ያለውም ራሱ መስሎት ቢሆንስ ያ ተሸውዶ ቢሆንስ በምን አመናችሁት? ልክ አሁን ኢንተርቪው ላይ ሎዛ ሚዲያ ላይም ቀርባለች፣ ሙስሊሞቹም ጋር ቀርባለች። የትኛው ነው ጤናማ? ዊዶን ነው። ልክ እንደዛ ሁሉ መሐመድም እንደዛው እኮ ነው። እንዴት አመናችሁት? ያ ኦኬ ጨረሳችሁ። አሁን እኔ ልናገር። እሺ ያ በምን አመናችሁት? ቀጥል። ኦኬ እኛ ያው ነቢያት ከኢብራሂም አለይሂ ሰላም ጀምረው በተለያየ በሽታ እንደተፈተኑ እናምናለን። እንደዚሁም ነብዩ መሐመድ ላይ ሲር ተደርጎባቸዋል፣ አው ተፈትነዋል ብለን እናምናለን። ይሄንን ደግሞ ስለ ነቢያት አብርሃም ለምሳሌ እንደተፈተነ ቁርአን ይነግረናል። ሐዲሶችም አልበቅራ ላይ ቁርአን ነግሮናል። ነብዩላህ አዩብም እንደዚሁም ተፈትኗል። ነቢያት ይፈተናሉ ግን ማለት ወሲብ ሳያደርግ ወሲብ ያደረገ የመሰለው ያደረገውን ነገር ሳያደርግ ያደረገ የመሰለው ነብይ አለ ከመሐመድ ውጪ? ቆይ እስኪ ፈተናው ይለያያል። አይ እንደ ከሌሎች ነብዮች ጋር አመሳሰልከውና እንደዚህ አይነት ድርጊት የፈጸመ አንድ ነብይ አለ። ለምሳሌ ያላደረገውን ነገር እራቱን ሳይበላ የበላ ሳይሰግድ የሰገደን ይመስለኝ ነበር። ወሲብ ሳላደርግ ያረኩ ያላለ አንድ ያስጨርሰኛ። ፈተናቸው ይለያያል። አሁን ይሄ ነውር መስሎ ከታያችሁ በማቴዎስ ወንጌል ምዕራፍ 4 ላይ ኢየሱስ ክርስቶስ በሰይጣን ተፈተነ። እኛው መልሰውና እሱ ቅድም እኮ የነበት ይሄን መልስልን። እሺ አሁን እንዴት አመንከው? የትኛው ነው ትክክል? ለምሳሌ ያኔ እንትን ድግምት በተደረገበት ሰዓት ያልሆነ ነገር ተናግሮ ቢሆንስ?
እኔ ስናገር ያሳፍራል። ኢየሱስ ክርስቶስ እኮ በኤልዛቡኤል ቅድም መለስንልህ እኮ ካዲድ፣ እሱን ቅድም መለስንልህ ነው አጋንንት ተብሏል። ለምንድን ነው አጋንንት የተባለው? ለምንድን ነው አጋንንት የተባለው? ለምንድን ነው ሰይጣንን ተከትሎ ተራራ ላይ የወጣው? ለምንድን ነው? ቅድም አብራራንልህ እኮ ቅድም እኮ በደንብ አድርገን አብራራንልህ። አንተ ሰውዬ ጤናማ የለህም እንዴ? ሰዎች መሳደብ መብት አላቸው፣ ተሳድበዋል። እዛው ግን መልሶላቸዋል፣ ሪቡክ አድርጓቸው መልሶላቸዋል። ምክንያቱም አጋንንትን ሲያስወጣ አይተው ነው እንደዛ ብለው ያሉት። በቤልዘቡል ወይንም በአጋንንት አለቃ አጋንንት ያወጣል ብለው ያሉት ላለመቀበል እንትን ስላሉ ነው። ግን እንደዛ እንዳልሆነ እዛው መለሰላቸው። አሁን ሰዎች መሐመድን ሰደቡት አይደለም የኛ ጥያቄ። መሐመድ አጋንንታም ነው ወይን አጋንንት አለበት ወይንም ደግሞ ሴጣን አለበት ሰዎች ስላሉ ስላይሆን እሱ ራሱ ሴጣን ይጋብዘኛል፣ ሴጣን ያዘኛል፣ በደም ስሬ ውስጥ ይዞራል፣ ድግምት ተሰርቶብኝ ነው ብሎ ወሲብ ስለሚያደርገው ነው እያወራን ያለ ነው እንጂ ሰዎች መሐመድን እንዲህ ብለው ሰደቡ ብለን እኛ አላልንም። ስለዚህ አይ ክርስቶስን እንዲህ ብለው ሰንበዲ ተሳድበዋልና ሰዋት አሁን የተጠየቀው ላይ ቁምና መልስ። መለስኩልህ። ብሮሙት እያደረጋችሁኝ ነው። እሺ ኢየሱስ ክርስቶስ እኔ ለምንድን ነው በቃ መልስ ከሌለ እሺ ተሰሩን በቃ ተማር ቀጥል። የኛ አምላክ ገና ስሙ ገና አጋንንቶች በነገራችን ላይ ክርስቶስ ፊት ያምኑት ገና ክርስቶስ ራሱን እንደውም የእግዚአብሔር ልጅነቱ ሳይገልጥ አጋንንቶች ምን ብለዋል? አንተ ክርስቶስ የእግዚአብሔር ልጅ ነህ እያሉ የጮሁ ከብዙዎች ይወጡ ነበረ። እንዲሁም ክርስቶስ የእግዚአብሔር ልጅ መሆኑን አምነው ልታጠፋ መጣህን ብለው ሂድ ከዚህ ብሎ ክርስቶስ ምስክርነታቸውን ሳይቀበል አባሯቸዋል። እዚህ ክርስቶስ ያባረራቸው ገና ለገና የእግዚአብሔር ልጅነቱን አምነው ደንግጠው ፈርተው የሸሹት አጋንንቶች በዙር መጡና መሐመድን ይዘውት ምን አሉ? አላህ ልጅንም ሚስትንም አልያዘም ብለው መሰከሩለት። እናንተም ደግሞ የእነዚህን የአጋንንቶች ምስክር ይዛችሁ ደግሞ መታችሁ አላህ ልጅንም ሚስትንም አልያዘም ትላላችሁ። እኛ እያልናቸው ያለን ይህን ነው። አጋንንት እየተጫወተበት ነው ምስክርነቱ። አጋንንት ቁርአኑ የአጋንንት ታዲያ እንዴት ነው አጋንንትን በአጋንንት የምታወጡት? ልጅቷ ምን አድርጊ ነው የምትለዋት? እነሆ የጌታችን ክብር ላቀ ሚስትንም ልጅንም አልያዘም ይላል ሱረቱል ጂን ላይ። ይህንን የተናገሩት ጂኒዎች ናቸው። ሄዶ መሐመድ ከጂኒዎች ነው ተቀብሎ የመጣው። አጋንንት ወንድማችሁ ነው። አጋንንት እንትናችሁ ነው። የእግዚአብሔር ልጅነት ማለት በነገራችን ላይ የድህነታችን መሰረቱ ነው። መሰረቱን ያስካዷችሁ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን ነው። መሐመድ ጋር መጡና ልጅ የለውም አሉት። እናንተም ልጅ የለውም ትላላችሁ። ይሄ ደግሞ ድህነት ነው። ኦኬ፣ የእግዚአብሔር ፈቃድ ምንድነው? ልጅን አይቶ በሱ እንድናምን ነው። እና ከባድ ነው የሙስሊሞች ትምህርት በጣም ከባድ ነው። እኔ ሀውስ ግን ወደ ቶፒካችን እናምጣውና አጋንንቶችን የሚጫወቱበት ከሆነ ከአጋንንት ጋር ኮኔክሽን ያለው ሰውዬ ከሆነ የሚያደርገው ነገር ማያቅ ሰው እንዴት ነው አስተምህሮቱ የምትቀበሉት? ለምሳሌ ኢሳ አልተገደለም አልተሰቀለም ያላችሁ ልክ እንደ ሀያት ተመስሎበት ቢሆንስ በምን ታረጋግጣላችሁ? ፕሩፍ ልታደርጉልን ትችላላችሁ? ይሄ ነው ትልቁ ጥያቄ። ይሄ ታዩኛል የገቡ ካሉ ታፕታፕ ኮፒ ሊንኩን እያደረጋችሁ አንዋር ገብቷል። አንዋር ጃፋር እንኳን ደህና መጣችሁ። አንዋር ጃፋር ሰላም ነው? ጃፋር እንዴት ነው? እንኳን ደህና መጣ። እንኳን ደህና ቆያችሁ። ሁሉ ተማም ሰላም ነው? ሁሉ ሰላም። ኦኬ አለን። መልካም። ያነሳነውን ሰምተሃል? ሙስሊም ነህ? ኦኬ። አንድ አካል ድግምት ተሰርቶብኝ ነው ብሎ ብቻውን ያላደረገውን ያደረገ የሚመስለው ከሆነ ትከተለዋለህ? አንድ አካል ርዕሱ ሰምተዋል? ምን አልከኝ?
ርዕሳችንን ሰምተው ነበር? ምንድን ነበረ? ሰማው። ኦኬ አንድ አካል ተነስቶ ድግምት ተሰርቶብኝ ነው ብሎ አልሰማም። ምንም ያላደረገ እንደመጣው ነው የገባሁት። እሺ መልካም። አንድ ሰው ድግምት ተሰርቶብኝ ነው ብሎ ሌሊት እየተነሳ መቃብር ላይ ቢሄድ፣ ሾለቆ ውስጥ ቢሄድ፣ ራሱን ለማጥፋት ተራራ ላይ ቢወጣ፣ ከሚስቱ ጋር ሳይገናኝ ብቻውን ወሲብ ቢያደርግ ይሄ አካል ለአንተ ምሳሌ መሆን ይችላል? ይህንን ሰው ምርጥ ሰው ነህ አንተ፣ እኔ አንተን ነው መሆን የምፈልገው ምሳሌ የሆነ እንዴት ይሄ ሰውዬ ለእኔ ምሳሌ አይሆንም? እናንተ የሚሞተውን አምላክ ብላችሁ እያመለካችሁ እኔ አምላክ ሳይሆን ለአንተ ምሳሌ አይሆንህም። ምሳሌ ማይሆንህ ለምንድን ነው? አዎ ኦኬ ራሱ ለማጥፋት ተራራ ላይ ስለሄደ መቃብር ላይ ስለሄደ ሌሊት ከሚስቱም ሳይገናኝ ብቻው ወሲብ ስለሚያደርግ ለአንተ ምሳሌ መሆን አይችልም? ይሄ ምሳሌ ለአንተ መሆን አይችልም? ምሳሌ ማይሆነ አንተ እንደሱ መሆን ወይንም ደግሞ ለእኔ ምሳሌ ይሆነኛል ብለህ አትከተለውም? ይሄን አካል ይሄንን ሰውዬ ኤክስ የሚባለው ሰውዬ ከሚስቱ ሳይገናኝ ሚስቶች አሉት። ከሚስቶቹ ግን ሳይገናኝ ብቻውን ወሲብ ያደርጋል። ስፐርሙን ሚስቶቹ ይጠርጉለታል ከልብሱ ላይ፣ ከነሱ አይገናኙም። ሌሊት ደግሞ ብድግ ብሎ መቃብር ላይ ይሄዳል። ሌሊት ብድግ ብሎ ጂኒዎች ጠሩኝ እያለ ጂኒዎች ጋር ይሄዳል። ራሱን ለማጥፋትም ተራራ ላይ ይወጣል። ይሄን አካል ለአንተ ምርጥ ምሳሌ ይሆናል ወይ? አሪያ መሆን ይችላል? ቀላል ነው እኮ። ይችላል አይችልም? ጅኖች የጠሩበት ቦታ እስቲ ማንን ጅኖች የጠሩበት ቦታ? ጅኖች የጠሩበት ቦታ ስትል ግን አልገባኝም። የት ላይ ነው? እንዴት ነው? የት ቦታ ላይ ነው ጅኖች የጠሩበት? ሙዚቃ ገባብህ ይችላል። እኔ ታውቃለህ፣ ጅኖች የጠሩበት ቦታ የራሱን ለማጥፋት የሄደበት ቦታ እስቲ አሳየኝና ያነበብ። ማን ነው ራሱን ለማጥፋት የሄደው? ጅኖች የጠሩት ማን ነው? ስለማን እንደምናወራ ገብተዋል? ታውቃለህ፣ ኔትወርክ ብዙም አይሰማኝ የተቆራረጠ እኮ። ስለማን እንደምናወራ ገብተዋል? እየሰማ ነው? በደንብ ገብቷል። ኔትወርክ ያዘኝ ነው ታውቃለህ፣ ብዙም አይሰማም። አረ በደንብ ይሰማል። ጥርት ብሎ ቁርጥ እንኳን አይልም ድምጽ ስታወራ። በደንብ በሚሰማው ድምጽ ስታወራ ተዋላ ነፋሱ ራሱ ይሰማናል። ገብቶኛል። ኔትወርክ ነው ያቋረጠኛል ታውቃለህ፣ ለዛ ነው። አይዞህ እሺ። አሁን ከገባሽ ያስረዳል። ሰለላሁ ዐለይሂ ወሰለም ስለ ነብዩ እንደሆነ ገብቶሃል። ስለገባህ ነው ከተለዋለሁ ይሁን ያልከን። ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኮ በመጀመሪያ አልከተልም ይሄንን ሰውዬማ እንዴት ብዬ ከተለው አልክ። በኋላ ደግሞ ከተለዋለሁ አልክ። ሀሳብን እንድቀይር ያደረገህ ምንድን ነው? ሀሳብ እንቀይር። አንተ ጂኒዎች ጋብዘው ያውቃሉ? አንተ አጋንንቶች ይጋብዙሃል? እየተቋረጠ ስለሆነ ብዙም አይሰማም ታውቃለህ። ቶሎ አይደርሰኝም። አጋንንት ጋብዘው ያውቃሉ ወይ አንተን? መሐመድ አጋንንት ይጋብዙኛል ብሏል። አንተን አጋንንት ጋብዘው ያውቃሉ ወይ?
ያውቃሉ? አብረውኛል ወይን አልጋበዙኝም? እከተለዋለሁ ካልክ ፈለጉን እከተላለሁ ካልክ ሙሐመድ ሌሊት ተነስቶ በየሾለቆ ውስጥ ቢፈልጉትም ሰዎች እሱ ግን ነው ቁርአን ይቀራላቸው ነው ለአጋንንቶች እያለ ከአጋንንቶች ግብዣ ተቀብሎ ይፈልግ ይሄን ነበር። አንተ የነብይን ሱና የምትከተል ከሆነ አጋንንቶች ግብዣ ትሄዳለህ ወይ? አጋንንቶች ሲጋብዙ ወደ አጋንንቶች ትሄዳለህ ወይ? አቤት ምን ሚታርገ በቃ ሰዓታችንን ገደልክ። ምን አኗር ቀጥል። በቃ ሚታር አኗር ሁሉም ያልፋል። ኧረ የምትለው ምንም አይሰማም እኮ የኔ ይሰማል። በቃ ሚታርገ ኔትወርክ ተከላለ። ኔትወርክ አስተካክልና ነው። አቤት ኔትወርክ አስተካክልና ነው። ተመልሰህ ግባ። በቃ ወታደር ነው እናክብረው። ከሰሪውን ኦኬ። ቢኒ የምትለዋለህ ሀቢብ ቃል አሪፍ ቶፒክ ነው። በጣም ብዙ ነው። አይ ቲንክ እፎይ በደንብ ተሰርቶበታል። እዚህ ላይ በደንብ አብራርቶታል። ቪዲዮ አይ ቲንክ አፕሎድ ሆኗል እንዴ ወይስ ዛሬ ስንወጣ ነው ምንጭ ነው? እሺ ቆይ ይጫናል። በደንብ ተተንትነዋል። ይሄን ማለት ከእህታችን ጋር በተያያዘ አይተነዋል። ሙሉ ፕሮግራሙን ከግራም ከቀኝም አይተነዋል። ሁለቱንም ማለት ነው። ሁለቱም ጋር የሰጠችውን በሁለቱም እስልምና ዱቄት ነው የሆነው። በሁለቱም ኢንተርቪው እና ያሳቀኝም ፓርት አለ። ብዙ ማይብ ነው ደደባ ይቻላል። እንደዚህ አይነት ንግግሮች የነበሩበት እስልምና ለሴት ልጅ የሚሰጠው ክብር መልስ ያላገኘበት በጣም ተሞግቷል። ከምንም በላይ ግን አሁን እኛ ትኩረት አድርገን የገባ ነው ምኑ ላይ ነው? ድግምቱ ላይ ነው እንጂ በጣም በርካታ 4 ማግባት ጤናማ አይደለም። ይሄ ኦቢየስ ነው። እነሱ ራሳቸው በኢንተርቪያቸው አምነዋል። ምን ብለው ነው የተናገሩት? አደገኛ ጠንካራ ፖይንቶች ተነስተዋል። ስትሮንግ የሆነ ብለው ገልጸውታል። ኦፍኮርስ ያ እነዚህ እያንዳንዷ ሴት ውስጥ ያለ ጥያቄ ነው። እያንዳንዷ ሴት የሙስሊም ሴት የምትጠይቀው ጥያቄ ነው። እኔ ኡስታዝ ፊት የአላህን ቃል ካደች ያውቃለሁ። ኡስታዝ ፊት ቪዲዮ አለ አምጥቼ ማሳየት ትችላለሁ። እኔ ባሌ አላህ ቢፈቅድም እንዲያገባ አልፈቅድም ያለ እንደዚህ አይነት በርካታ ሴቶች አሉ። እነሱ ዝም ብለው እስልምና ውስጥ ያሉት አውቶማቲካሊ ከእስልምና ወጥተዋል። አንዲትን የአላህ ቃል አለመቀበል ከእስልምና ያስወጣልና ባለማወቅ ግን ይሄንን አልቀበልም ብለው ስቲል እስልምና ውስጥ ናቸው። እነዛ ሰዎች ክርስትናም ጋር አይደሉም፣ እስልምናም ጋር አይደሉም። በእስልምናው ራሱ የገሃነም ናቸው። እንደነዚህ አይነት ሰዎች ትክክል አይደለም ብላችሁ ካመናችሁ ትክክለኛውን ቀን የሆነውን ቀጥተኛውን መንገድ ወደ ክርስቶስ እንድትመጡ እንጠይቃችኋለን። ቢኮዝ በቃ ራሳችሁን ፈልጉ። መንገዳችሁን መለየት መቻል አለባችሁ። በደንብ መመርመር መቻል አለባችሁ። አንዲት የቁርአን አያ ያስተባበለ ወይ የካደ የገሃነም እሱ ከእስልምና ወጥተዋል፣ ኩፍር ነው። ይሄ በግልጽ ነው የተነገረው። ኡስታዝ አቡበከር ባለበት ነው የተናገረችው። ትልልቅ ኡስታዝ ባለበት ሴትዮዋ አላህ ቢፈቅድም እኔ አልፈቅድም ብላ ባሏን ያስጠነቀቀችው ስሙን ጠርታ። እንደነዚህ አይነት በጣም በርካታ ሰዎች አሉ እስልምና ውስጥ ያሉ። አንድ ጊዜ ቆይ፣ እስልምና ውስጥ አንተ የወንድ ፔሬዳም ከሚያውቅ ሰው ጋር ለምን አታወራ? ሁለታችሁም ከብቶች ናቸው። እኛ ትላላችሁ። ስድባቸው ላገ ሲዘጋ አንዴ ብራዘር ይጨርሰው። ቆይ ተነፋ እፎይ ከብት ነህ፣ ምንም አታውቅም። ላም የወንድ ፔሬዳም ከብት። ኦኬ መሐመድ መስለህ ነው። መሐመድ ድግምት ተሰርቶብኝ ነው ብሎ ላውሌ የሚያዝረከርከው ፔሬድ ባሉ እፎይ እናትህ ትበዳ። ሱና ነው። ተነፋ ዲቃላ ካላ የተማረው ነው። ካላ የተማረው ይሄንን ነው። ካላ የተማረው ነው። እነዚህ ናቸው። መሐመድ በነገራችን ላይ ይሄን ስድብ ቃል በቃል ተሳድቦታል። ቃል በቃል እንደዚህ በልባልና አንድ ጥያቄ ልጠይቃችሁ። ሀሳቤን ልጨርስ። ስለዚህ ድግምት ተሰርቶበት
የሚያደርገውን ነገር ሀያት ምንድን ነው ያለችን? ምንም የተለየ ነገር እኮ አላለችንም። ፊቱ የኔ ነው፣ መልኩ የኔ ነው፣ ድምፁ የኔ ነው። እኔ ግን እዛ የቀረብኩት እኔ አይደለሁም፣ ንግግሩ እኔ አይደለሁም ነው ያለችው። መሐመድም ልክ እንደዚሁ ወሲብ አላደረገም፣ ግን ያደረገ ይመስለዋል። ኦኬ ሁለቱ መሀል ምንድን ነው ልዩነቱ? እስኪ መረጃ ፈልጋለሁ። በጣም ጥሩ እሰጥሃለሁ። መሐመድ ወሲብ ሲያደርግ ወሲብ ያደረገ መስሎት አያውቅም? ድግም ተሰርቶበት መረጃ ክፈት። አያውቅም ወይስ ያውቃል ነው? አንተ አዳምጠኝ። መረጃ ክፈትና ወይ ቅዱስ ቁርአን ክፈት፣ እኔ ደግሞ አሳያለሁ። ያኔ ማለት ነው መጽሐፍ ቅዱስ ወይ አንተ እኔ ክርስትና ላይ ጥያቄ ስጠይቅ መረጃ አሁን መረጃ የጠየቀኝ የለም ብለህ ነው ወይስ አለ ብለህ ነው? መረጃ በቃ በመረጃ ሂድ። መረጃ እኮ መረጃማ እስካሁን እየከፈትኩ ነበር። አንተ አሁን መተል ይችላል የለም ብለህ ነው መረጃ የጠየቀኝ። ሲመጣ ምን ችግር አለው ልትለኝ ነው? አይደለም ክፈት አልልም። እኔ የተማርኩ ሰው ማይም አይደለም እኮ እንዳንተ። ጥሩ እሺ፣ ያው አንብብ። እሺ ምን ይላል? ጮክ ብለህ አንብብ። እሺ ካላፈርክ ካልተሸማቀቅ ጮክ ብለህ አንብበህ ተርጉም እስኪ። ማይም እንዳንተ አያ አንድ ክርስቲያን የሚገባ ጀግና እኔ ቂጥ ውስጥ ነው ውሎና ዳር ማለት ነው። የኔ ቂጥ እያሽጥጥ ነው የምትውለው የምታድረው። አመሰግናለሁ። ቀጥል። እሺ ስማ ግማታም ይኸውልሽ መጽሐፍን ከፍቼ ለምን ትሰድባለህ? ማስረጃ አምጣ። የተባ ተምሬ ነው መጽሐፍን በቢቢሲ ዛሬን ይሄው አመጣሁ እኮ ማስረጃ አልከኝም። እንዴው ማስረጃ ሳመጣ ለምን ትሰድብኛለህ? አንተም ሆነ ይሄ ጺማም ፍየል የምታውቁት ነገር የለም እኮ ማይም ይሄ ጺማም ፍየል የውሻ ልጅ እናቱም ይሄ ጺማም ፍየልም ዝም ብሎ ነው አፉን የሚከፍተው እንጂ እውቀት የለውም እኮ። እውነት ከሆነ እስኪ ኢትዮጵያ ውስጥ እንቀሳቀስ። ይሄ ጺማም ተፈረዱባቸው። አጋንንቱ ነው እንደሚጫወቱባቸው። አገሰስ ነው አንተ ወገናችን። አንተ የሰው ልጁን የአጋንንት ልጁን አናውቅም። ምክንያቱም ቢስሚላህ ብለው እናትና አባት ያላስረገዙ ከሆነ አጋንንት ልጅ ነው። የሰው ልጅ ስማ፣ ሶስት ጌታ አታመልክም። እውቀት ቢኖር ሶስት ጌታ አታመልክም። እውቀት ስለሌለ ነው ሶስት ጌታ የምታመልከው። አንድ ስማ፣ የሰው ልጅ እኮ መሐመድ ድግም ተሰርቶበት ወሲብ ሲያደርግ ወሲብ ያደረገ መስሎታል ወይስ አልመሰለውም? በዚህ ሐዲስ መሰረት ይሄንን ስንከፍት ነው እንግዲህ ስድብ የተጀመረው። ይሄንን ለምን ጻፋችሁ ታዲያ? ምንም ማድረግ አንችልም። ከዚህ በላይ ልንተባበራችሁ አንችልም። ቃል አሁን ዩቱብ ላይ ሁሉም እንዲሄዱ ዩቱብ አሳያቸው። አሁን ቪዲዮ የሰራ ነውን እሱን ገብታችሁ ታያላችሁ። ማናችሁም እንዳትወጡ ወደ ዩቱብ ዳይ ዩቱብ ላይ አሳያቸው። ዩቱብ ላይ ያላችሁም አሁን የተለቀቀ ቪዲዮ አለ፣ እሱን ታዩታላችሁ። ለዛኛው ምላሽ አጻፋዊ ምላሽ ሰጠንበታል። ያነሳችሁን እንዳለ ወደ አስተምሮቱ መልሰናል። ፎሎ ያላደረጋችሁ ፎሎ አድርጉን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሜምበርሽፕም ይቻላል። ቪዲዮውን ሰርተንላችኋል። አሁን የተለቀቀ ቪዲዮ አለ፣ እሱን ገብታችሁ ይዩት። 1 ሰዓት ምናምን ነው። እየኮመከማችሁ ተኝታችሁ እግራችሁን ተኝታችሁ ታዳምጡታላችሁ፣ ታደርጉታላችሁ ለሌሎቹ ማለት ነው። ሰው ቪዲዮውን እሱን ታያላችሁ። ኦልሞስት እኛም ስለደከመን አሁን ወደ ዩቱብን አሳያቸው። እፎይ ኢሚዲየትሊ ሰብስክራይብ 46,000 ኬ ዩቱብ ላይ ያላችሁ ላይቭ ላይ ውጡና ቪዲዮ ላይ ግቡ። ቪዲዮ ላይ አሁን የተለቀቃለ ቪዲዮን አሳያቸው። አሁን እሱ አይደለም 600 ምናምን ሰዎች ላይቭ ላይ ያላችሁ 600 ምናምን ሰዎች ላይቭ ላይ ያላችሁ ቪዲዮ ላይ ግቡ። ቪዲዮ አሁን የተለቀቀውን ፕሊዝ ቪዲዮ በለው፣ እዛው ቪዲዮ በለው። ሳከፍተው ራሳቸው ገብተው ይዩት። ቲክቶክ ዩቱብ ላይ ያላችሁ ወደ 650 ሰዎች ላይቭ ላይ ግቡ፣ ቪዲዮ ላይ ግቡ። ላይቭ ላይ ያላችሁት ቪዲዮውን ሼር አድርጉት፣ ላይክ አድርጉት፣ እሱን ይዩት ማለት ነው። ያው የቪዲዮ ተለቆላችኋል። አሁን የተለቀቀው ወደዚህ ግቡ። ላይቭ ላይ ያሉትን አሳየን። አሁኑኑ ሰብስክራይብ አድርጉ። ሰብስክራይብ እንዲለዩት። አሁን ይሄኛው እውነቱ ተጋለጠ የሚል ነው። የ1 ሰዓት ከ10 ደቂቃ ከ22 ሰከንድ ቪዲዮ ነው። እውነቱ ተጋለጠ የሚል ነው። አሁን የተለቀቀው መልስ የተሰጠበት ቪዲዮ ማለት ነው። እስካሁን 21 ቪው ነው የሚታየኝ። ስለዚህ እዚህ ጋር 1.8 ሰዎች አላችሁ። ወደዚህ ገብታችሁ እስኪ ቪውን ከፍ አድርጉት፣ እዩት፣ በደንብ እዩት። ወደ 700 ሰዎች ብትደርሱ አሁን ትታዩኛላችሁ። ላይቭ ላይ ነው ያላችሁት። ፌስቡክ ላይ እንትን ላይ ዩቱብ ላይ ቪዲዮውን እዩት። ቲክቶክ ላይ ያላችሁ ደግሞ ሂዱ በቃ
ወደ ዩቱብ ዳይ፣ ወደ ዩቱብ ሂዱ፣ ወደ ዩቱብ ሂዱ። ምን ትሰራላችሁ? 1800 ሰዎች ዩቱብ ላይ ሂዱ። እሱን 659 ሰዎች ውጡ ከሱ ውስጥና ቪዲዮ ላይ ግቡ። ዩቱብ ላይ ያላችሁ ታዛዥ ናቸው። የዩቱቦቹ ታዛዥ ናቸው። ቲክቶኮቹ ላይ እዚህ ውጭ ብለዋል። አሁን ጨርሰናል። ቲክቶክ ላይ ፕሮግራም ጨርሰናል። ቪዲዮ ላይ ግቡ። ቪዲዮ ነዩት። ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ነው። በዛው ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ነው። እየጨመረ ያለው እኔ ጋር የሚታየኝ እንትኑ ነው። የላይቡ እንደገና ይጨምራል። አይካንት ሄቨን ማን ጠያቂዋ ነበር? ጥያቄ አለኝ አለች ብለሽ ነበር ወይ ወንድም? እኔ ነኝ። እኔ ሳሎን እኔ ጥያቄ የለኝም በክርስትና ላይ ግን አንድ እህቴ ጥያቄ አላት። ድንግል ማርያም ክርስቲያን ናት፣ ግን ምንድነው ያልሽ? ድንግል ማርያም አርጋለች ወይስ በህይወት አለች ወይ ሞታለች ወይ ነው የምትለው? እኔ ደግሞ አላቅም፣ ግን እፈይ ይነግርሻል አልኳት። ኦኬ አርጋለች ወይስ በህይወት ሞታለች ነው? በህይወት አለች ሞታለች አልኳት እኔ። ከዛ እሷ ደግሞ አርጋለች አለች በህይወት አለች። ኦኬ እሺ። ለማድረግም እኮ መሞት መነሳትም እኮ አስፈላጊ ነው። ሞታለች የሆነ ጊዜ ጠይቄ ሞታለች ተብያለሁ ማለት ነው። ሌላ ቦታ ነው በዚህ አይደለም። እና እሷ ደግሞ አለች በህይወት ነው። መልካም እየጨመረ ነው፣ በደንብ እየጨመረ ነው። ጥሩ ነው፣ እየሄዳችሁ ነው ማለት ነው። አሁንም ይቀራችኋል። አሁን ጋር 1.6 ሰው ይታየኛልና ከ1.6 ሰው 120 ቪው ትንሽ ነው እና ሁላችሁም ሂዱ። 120 ቪው በጣም እንትን ነው። ኦኬ ቢኒ የተወሰነ ታስረዳታለህ? ሎንግ ስቶሪ ሾርት እኛ ምን እናምናለን መሰለሽ ሄቨን ወይም አብራሽ ያለሽው ማርያም አድርጋለች ብለን እናምናለን። ማርያም አድርጋለች ብለን እናምነው። ሞታ ነበር ተነሳለች፣ ግን አድርጋለች ብለን እናምናለን። ለማድረግም ሞታ ተነሳለች፣ እንደ ኤልያስ እስከነ እንትኗ ተነሳለች። አይሚን ሳትሞት ሄዳለች ሳይሆን ሞታ አድርጋለች ብለን ነው ምናምነው። እሺ በቃ እናመሰግናለን። በጣም ነው የምወደው። እሺ አባ በጣም ነው የምወደው። አማርኛ ብዙም አትችልም። ቻው። መዝሙረ ዳዊት ላይ ባለው መሰረት አንተና ታቦትህ ተነስ የሚለው አማናዊቷ ታቦት የእግዚአብሔር ማደሪያ፣ የኦሪቱ ታቦት የእግዚአብሔር ቃል ማደሪያ ነበረ። የእግዚአብሔር ቃል ማደሪያ 10ቱ ትእዛዝ የተጻፈበት ነበረ ያ ታቦት። የአዲስ ኪዳኗ ታቦት ግን ቅድስት ድንግል ማርያም ራሱ ቃል በእሷ ነው ያደረው። ስለዚህ ዳዊት አንተና ታቦት ተነሳ ሲል አንተ ሲል ክርስቶስን ነው። የአካላዊ ቃልን ተነስ አርግ ነው ያርጋል። ታቦት ሲል ደግሞ ማደሪያው ነው። በእርሷ ያደረው ማነው? ቃል ነው አይደል? አካላዊ ቃል። የኦሪቱ ታቦት የተጻፈበት ነበር፣ የእግዚአብሔር ቃል ነበር የተጻፈበት። እቺ ግን የአዲስ ኪዳኒቱ ደግሞ ራሱ ቃል በስጋ እሷ ላይ አደረ፣ ከእርሷ አደረ ማለት ነው። ከእርሷ ስጋና ደም ተካፍሎ በስጋ ተገለጠ። ስለዚህ አንተና ታቦት ሲል ታቦት የሚለው ለእሷ የሚሰጥ ነው። አንተ ሲል ደግሞ ለማርያም የሚሰጥ ነው። ያንን መሰረት አድርገን እኛ አንድም ከመጽሐፍ ቅዱስ አድርጋለች እንላለን። ተጨማሪ ደግሞ ማብራሪያዎች አሉን እኛ ማለት ነው። ፕላስ እሺ በቃ ፈያ አመሰግናለሁ። በጣም ነው ለእሷ እንሰጣለን እኛ። ምዕራፍ 12ን በሰማይ ታላቅ ምልክት ታየ ሴቲቱ ምናምን የሚለውን እሱም ለማርያም እንሰጣለን ማለት ነው። ኤነስ እየሄዱ ነው ወደዛ
ለ263 ነው እስካሁን እየታየኛለሁ። እስኪ አሁን ቪዲዮ እንቀው መለሰ ቆዴባ እኮ አይ ላይ ነው ድጋሚ አይ ዛሬ ስታሳየው ራሱ እንደ ያወጣል አዳለው ዋና ሰብስክራይብ እንድታደርጉ ነው። ማየቱን ብቻ ሳይሆን እናንተ ቀስ ብላችሁ ዩቲዩብ ቪዲዮን ሰብስክራይብ አድርጉን። ያ ሰብስክራይብ ላይቭን አድርጉ። አይ ምን ቤታችን ላይቭ ላይ ናችሁ አሁንም ያላችሁት። ላይቭን አሳያቸው። ላይቭ ላይ ወደ 630 ሰዎች ትታዩኛላችሁ። 630 ሰው ላይቭ ላይ ነው እየተከታተላችሁ ያላችሁት። ሜምበር የሆናችሁ እናመሰግናለን። ቤተሰብ የሆናችሁ ከ5 ብር ጀምሮ ሜምበር መሆን ይችላሉ። ቻናሉን ከፍ ለማድረግ ለማሳደግ መፈልጉ ሰፖርት ማድረግ ትችላላችሁ። ከዛ በዘለለ ለዛሬ ቢበቃንስ ለዛሬ ቢበቃን ምን ይመስላችኋል? ቪዲዮውን እዩት። በቃ እናመሰግናለን። እዩት ቪዲዮውን። ማስረጃዎች አሉ። ማስረጃዎችን ያዙ፣ በደንብ ያዙ፣ ጻፏቸው። እንዳለ ማስረጃዎች እዛ ላይ ያሉ። በደንብ ኮምፔት አድርጉታላችሁ። አሁን ሰሞኑ እየተካሄደው ነገር እስልምና እንዴት ፈረሰ የሚለውን ነገር በደንብ ትረዱበታላችሁ። እስልምና እንደዚህ ነው እንዲህ ብላችሁ ነው የምትደነግጡት። ለሌሎችም ሼር አድርጉ። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ሀሳብ ኮሜንታችሁ ስጡ። እንደዚሁም ደግሞ ሜምበር መሆን የምትፈልጉ ሜምበር ሆኑ። $5 ጀምሮ ይቻላል እና ሜምበር እንድትሆኑ እንጠይቃለን። እናመሰግናለን ስለነበረን ቆይታ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ታፕታፕ ኮፒ ሊንክ ያደረጋችሁ እጃችሁ ይባረክ። እናመሰግናለን። አገልግሎታችሁን እግዚአብሔር ይቀበላችሁ። እንወዳችኋለን። መልካም ምሽት ሁላችሁ ነው። ዴቭ እንዴት ሜምበር እንደሚሆኑ ነግራችኋል። ሜምበር ሲሆኑ እንዴት እንደሚሆኑ ጆይን ክለብ የሚል አለ። እሱን አሳያቸው። ጆይን ክለብ የሚል አለ። እዛ ውስጥ ገቡና የእንትን አማራጭ ያመጣላቸዋል። ላይቭን ከላይ ውጣ። ላይቭ ላይ ከላይ ባዮ ላይ ግባ። በቃ ከላይ እስቲ ልቅ አድርገው። ሜምበር ቢል የለም። ኦኬ አይታየውም። በሱ አያመጣለትም። እንትን አታበራም ማለት ነው። አንድ ሳታበራ ነው እንትን አብርታችሁ ይሁ ቪፒኤን አብርታችሁ ኢትዮጵያ ለዛሬ ብቃ ዩቲዩብ እያየሁ እኮ አይደለም። ለዛ ነው ዩቲዩብ እያየሁ ስላልሆነ እንዳላበራሁት እንጂ ሳያበራለሁ። ስታበሩ ኢትዮጵያ ያላችሁ በነገራችሁ ላይ ቪው ለፎይ እንትን እንዲለት ቪፒኤን ተጠቀሙ። እነዚህ አይነት ቪፒኤኖች አሉ። ቪፒኤን መጠቀም ትችላላችሁ። ይሄው እንደዚህ ይሄው ለማንኛውም እኔ አላየሁም፣ እያየሁ ነው። እንዲህ ቪዲዮ ዩቲዩብ እዚህ እኮ ነኝ ያለሁት። እሺ እናመሰግናለን። እናመሰግናለን። ሰላም ሁኑልን። መልካም ምሽት። እሺ መልካም ምሽት። በቃ ዳዳፍ ስለዚህ ዛሬ የተመለከትነው የተማማርነው ይህን ይመስላል። አጋንንት ጋር የተያያዘ ያው ቪዲዮ ስለሰራሁላችሁም ነው አደረኩት። ቪዲዮ ዛኛው ላይ ስለሰራችሁ ማለት እሷ ጤናማ ሊመስል ይችላል ንግግሩ፣ ግን እያንዳንዱ እሷ ሆንኩት ያለችው አደረግኩት ያለችው ነብያቸው የሆነው ያደረገውን። ከዛ ደግሞ በጣም አስቂኙ ፓርት ምን እንደሆነ ታውቃላችሁ? እንዲወጣልን እንዲጋለጥ እንፈልጋለን። የሲሩ ድግምቱ ጉዳይ በመረጃ መገለጥ አለበት አሉ። ከዛ ኦርቶዶክስንም አኪዝ አድርገዋል። ጎጃም ያለ ኦርቶዶክስ መተት እንዳደረገባት እንስማማ እስቲ። ቀርቶባት ወይንስ ጸበል ተጠምቃ ወይንስ ከሐኪም ነው የሚመጣው ማስረጃው እንዲወጣ እናደርጋለን ምናምን የሚሉት ከየትኛው ነው? ከዶክተር ከጸበል ወይንስ ከቁርአን? የሆነ ቁርአን ቀርቶ እንደዚህ አካሌ ነው የደገመባት እንደዚህ ተብሎ ከዛ ወዲያ እውነቷ ወጣ እንትን ተባለ ሊሉን ማለት ነው። ደናቁርት እኮ ናቸው ሰዎቹ። እኔስ ምን ላይ ሰጠንበታል? ለወደፊቱ እንደዚህ ሲቀባጥሩ
ወደ አስተምህሮታቸው መልሰን ማዳግም ምላሽ እንሰጣለን ማለት ነው። እናመሰግናለን። ለዛሬ ቻው።